for Africa in general and Ethiopia in particular to maintain economic growth. በአፍሪካ በተለይም በኢትዮጵያ የኢኮኖሚ እድገት በፍጥነት ማስቀጠል ይኖርብናል። የሚፈጠሩት እድሎች ጥቅም ላይ ከመዋላቸው በፊት ከመቀጽበት ሊጠፉ ይችላሉ። ያስሚ የአፍሪካ ሀገራት ለህዝቦቻቸው የሚያስፈልጉ መሰረተ ልማት እንዲያዳብሩ የከለከለው ችግር ለመፍታት ልዩ መፍትሄ አዘጋጅቷል። የያስሚ ሲስተም የኢንተርኔት ወይም ኤሌክትሪክ አገልግሎት ሳያስፈልገው ከፍተኛ መጠን ያለው ትምህርታዊ መረጃዎችን በቀጥታ ለእያንዳንዱ ተማሪና አስተማሪ ማድረስ ይችላል። የያስሚ ስርዓት መላው የአፍሪካ አህጉር የሚሸፍንና በቀጥታ ወደ ታብሌት የሚያሰራጭ በልዩ ሁኔታ የተነደፈ ሳተላይትን ጨምሮ 5 አካላት ያቀፈ ነው። በዓለም የመጀመሪያና ብቸኛው ሳተላይት ተጠቃሚ ታብሌት ምንም የኢንተርኔት አገልግሎት ሳያስፈልገው ይዘትን በቀጥታ ከሳተላይት ለመቀበል ትንሽ አንቴና በብልሃት የሚጠቀም መሳሪያ ነው። የፀሐይ ኃይል በመጠቀም የኤሌክትሪክ ኃይል ሳያስፈልግ በማንኛውም ጊዜና በሚፈለገው ቦታ ታብሌቱ ቻርጅ ማድረግ እንችላለን። የሳተላይት መረጃ ስርጭቶች ያመለጣቸው ተማሪዎች ካሉም ዋይፋይ በመጠቀም ተመጣጣኝ ዋጋ ያለው ሰርቨር የዳታ ስርጭት ክምችት በማድረግ ተማሪዎቹ ተጠቃሚ እንዲሆኑ ያደርጋል። እንዲሁም መምህራን በአካል የፔዳጎጂ የእያንዳንዱን ትምህርት አይነቶች አትኩሮት ያደረገ እውቀታቸውንና ብቃታቸውን እንዲያዳብሩ በየክፍለ ጊዜያት እንዲሁም ዋና ዋና ርዕሶችን መሰረት በማድረግ ስልጠና መስጠት ይቻላል። ለእያንዳንዱ ተማሪ በእያንዳንዱ ትምህርት ዘርፍ መሰረት ትምህርት ያዘጋጃል። በእያንዳንዱ ትምህርት ተማሪዎቹን ፈተና እንዲወስዱ ያደርጋል። ትምህርቶቹን ደረጃ መስጠት እንዲሁም የተማሪዎችን ብቃትና ያመጡትን ውጤት የሚያሳይ ትንታኔ በብቃት የሚሰጥ ስርዓት ያስሚ ዘርግቷል። አፍሪካ ያስመዘገበችውን ፈጣን እድገት ከግምት ውስጥ በማስገባት በአስቸኳይ ለ56 ሚሊዮን የሚሆኑ እድሜያቸው ለትምህርት የደረሱ ህጻናትን በማስተማር ዕውቀት ያላቸውና የተካኑ ግለሰቦችን ለመፍጠር ያለመ ነው። ለተማሪና ወኔ ላለው ህዝብ የመንገድ ስርዓት ግንባታ ንግድ ለመጀመር ሀብትን ለመገንባትና ባህልን ለማስፋፋት መሳሪያ ይሆናል። ግብራዊ መሰረተ ልማት በዛሬው የዶላር ምንዛሬ $499 ቢሊዮን ያወጣል። የተረጋጋና ተጨባጭ መሰረተ ልማት ግንባታ ጎን ለጎን ለሰው ልጅ አእምሮ ወሳኝ ነው። አፍሪካ እድገቷን አሁን ባለበት እድገት እንድትቀጥል ወጣቶቿን ማስተማር መቻል አለበት። ይህን አለማድረግ ከ65 በመቶ የሚሆነው ከ35 ዓመት በታች የሆነ ወጣት ኃይል ላይ ትልቅ ውድቀትን ያስከትላል። Always has a special place in my imagination, and the prospect of visiting Ethiopia attracted me more strongly than a trip to France, England, and America combined. I felt I would be visiting my own Genesis, unearthing the roots of what made me an African. በማንዴላ ሐሳብ እስማማለሁ ምክንያቱም ኢትዮጵያን ስጎበኝ እኔው ራሴ የተፈጠርኩበት ሂደት እየጎበኘሁ እንደሆነ ይሰማኛል። ምናልባትም ኢትዮጵያዊ ስለሆንኩ ይሆናል። ተወልጄ ያደግኩት በዚች ሀገር ነው። ኢትዮጵያ የትውልድ ሀገሬ ናት። ህዝቡም ህዝቤ ነው። አማርኛ የአፍ መፍቻ ቋንቋዬ ነው። በቅርብ ጊዜ ወደ ኢትዮጵያ ባደረኩት ጉዞ ግን በራሴ ያፈጣጠር ሂደት ሳይሆን በሀገሪቱ ለውጦች የበለጠ ተገርሜያለሁ። እያየሁት ካለው ለውጥ ይበልጥ የሚያስተጋባው የጉዞ ጸሐፊ ከሆነው ፊሊፕ ብሪግስ ነው። እንዲህም ብሏል፣ ከምንጠቀመው በላይ ኢትዮጵያ በፈጣን እድገቷ ታስገርማለች። አፍሪካም እንዲሁ ልክ እንደ ኢትዮጵያ ይህችን አህጉር የምንወድ ሰዎች በጣም ደስተኞች ነን። ምክንያቱም አፍሪካ አሁን በሚያስደንቅ ሁኔታ እድገቷ እውን ሆኗል። ዛሬ አፍሪካ በከፍተኛ እድገት ማማ ላይ ነች። በዓለማችንም በጣም ቅጽበታዊ በሆነ እድገት ላይ ትገኛለች። ባለፈው ወር መጨረሻ ላይ በዳቮስ የተካሄደው የዓለም ንግድ ፎረም እንደዘገበው አፍሪካ በዓለም ላይ በፍጥነት በማደግ ላይ ካሉ 15 ኢኮኖሚዎች ውስጥ 9ኙ ባለቤት ነች። በአህጉሪቱ መካከለኛ ገቢ ያለው መደብ ከመቼውም ጊዜ በበለጠ እየሰፋ ነው። ይህም ለአካባቢው ኢኮኖሚ ፍላጎትም ሆነ ሀገር በቀል ሀብት ይፈጥራል። በተሻለ ሁኔታ የዚህ መካከለኛ ገቢ ያለው መደብ እድገት የሚመራው እንደ ማዕድናትና ዘይት ካሉ ውስን ሀብቶች ይልቅ በአፍሪካ በሰው ልጅ አእምሮ ልማትና ችሎታ እንዲሁም ስራ ፈጣሪነቷ ነው።
የተማረ የሰው ኃይል የማጣት ዝንባሌ በአሁኑ በጣም እየተለወጠ ነው። አፍሪካውያን ወደ አገራቸው እየተመለሱ ናቸው። ክህሎቶች፣ እውቀትንና ጉልበትን ይዘው እየተመለሱ ነው። ቺኑዋ አቼቤ በቲንግስ ፎል አፓርት መጽሐፉ በአንድ ወቅት የገለጸውን ፍርስርስ ያለችውን አፍሪካ እንደገና ለመገንባት ተመልሰው እየመጡ ነው። በአውሮፓ፣ እስያና አሜሪካ ከኖሩ በኋላ አሁን ታላላቅ ዕድሎችን ለመጠቀምና ጥሩ ሕይወትን ለመኖር እንደ ሀገር ቤት ያለ እንደሌለ ይገነዘባሉ። እንደ ሀገር ቤት ያለ ቦታ የለምና አፍሪካውያን ሀገር ቤታቸውን እንዴት መንከባከብ እንዳለባቸው አዋቂ እንደሆኑ እያስመሰከሩ ነው። ለምሳሌ ኢትዮጵያን እንውሰድ። ፈጣን የኢኮኖሚ እድገት አስመዝግባለች። ከ5 ዓመት በፊት ከነበረው 2000 ሜጋዋት የኤሌክትሪክ ኃይል ማመንጨት አቅም አሁን ወደ 8000 ሜጋዋት አድጓል። ሀገሪቱ አሁን መላው የሀገሪቱን አካባቢ የሚያገናኙ ከ60,000 ኪሎ ሜትር በላይ መንገዶችን ገንብታለች። የ2500 ኪሎ ሜትር የባቡር መሰረተ ልማት አንዴ ከተጠናቀቀ በኋላ ደግሞ ሀገር ውስጥ እንዲሁም ወደ ዓለም አቀፍ ገበያዎች በበለጠ ደረጃ ምርቶችን ያቀርባሉ። ባለፉት 5 ዓመታት ውስጥ ከ7 ሚሊዮን ወደ 30 ሚሊዮን የሚጠጋ የሞባይል ተመዝጋቢዎች በ4 እጥፍ እየጨመረ ሲሆን በተመሳሳይ ጊዜ ውስጥ የኢንተርኔት ተጠቃሚዎች ደግሞ 30 እጥፍ ጨምሯል። ኢትዮጵያ በአንደኛ ደረጃ የጤና አጠባበቅ ያስመዘገበችው የላቀ ስኬት ከሌሎች ሀገራት የተውጣጡ የጤና ሚኒስቴር መስሪያ ቤቶች ሀገሪቱ እነዚህን አገልግሎቶች እንዴት በተሳካ ሁኔታ ተግባራዊ እንዳደረገች እንዲጎበኙና እንዲማሩ አድርጓል። በተጨማሪም የመዋለ ሕፃናት ትምህርት ቤት ምዝገባ ከ5 ዓመት በፊት ከነበረበት 4.8 በመቶ በዚህ ዓመት ወደ 43 በመቶ ከፍ ብሏል። እንዲሁም በተመሳሳይ ጊዜ የአንደኛ ደረጃ ትምህርት የ10 በመቶ ጭማሪ አሳይቷል። ምንም እንኳ የሁለተኛ ደረጃ ተማሪዎች ምዝገባ በዝግታ ቢያድግም ሀገሪቱ ለትምህርት ያላት ቁርጠኝነት ግን አጠያያቂ አይደለም። መሬት ላይ ቁጭ ብሎ የሚታየው ሀቅ ነው። ኢትዮጵያና ጎረቤት ሀገራት ታዳጊ የአፍሪካ አንበሳ ኢኮኖሚዎች አህጉሪቱን ከዚህ በፊት ታይቶ በማይታወቅ የኢኮኖሚ እድገት ደረጃ ላይ እያስገቧት ነው። እነዚህ የአፍሪካ ሀገራት ነባር አሰራሮችን በመቃወም የራሳቸውን የእድገት መንገድ እየቀረጹም ነው። ዓለም አቀፍ ተቋማት ለዓመታት የአፍሪካ ሀገራት ኢኮኖሚያቸውን እንዴት ማስተዳደር እንደሚችሉ ምክር ሀሳብ ሲሰጡ ቆይተዋል። ሆኖም ግን ኢትዮጵያ የራሷን የኢኮኖሚ እድገት መንገድ መትከሏን መርጣለች። በዚህም ኢትዮጵያ ያስመዘገበችው ውጤት አስደናቂ ነው። የዓለም አቀፍ የፋይናንስ ተቋማት ባለስልጣናትና ድርጅቶቻቸው ከሚሰጡት ምክረ ሀሳብ ውጪ ይህንን እድገት ማስመዝገቧ ለመግለጽ ቃላት ያጥራቸዋል። ኢትዮጵያ የኢኮኖሚ እድገትን ለማምጣት ከአንድ በላይ መንገዶች እንዳሉ ምሳሌ ሆናለች። ሀገሪቱ ለችግሮቿ የራሷን መፍትሄ ለማግኘት በማስተዋልና በጽናት ለመከተል በቂ ድፍረትን አሳይታለች። አፍሪካ በእድገት ጎዳና ላይ ናት። በራስ መተማመን እያደገች ነው። ከአፍሪካ ስኬቶች በስተጀርባ ደግሞ ፈጠራ፣ በራስ መተማመን፣ ብቃት፣ እውቀት፣ ምኞትና ቁርጠኝነቶች አሉ። እነዚህ ስኬቶች ከአፍሪካ ከሚጠበቀው በላይ እንዲሁም የተቀረውን ዓለም አድናቆት ተጎናጽፈዋል። እንዲህ አይነቱ ምቹና ማራኪ እድገት አፍሪካን ለንግድ ሥራ ተመራጭ ያደርጋታል። አፍሪካ እያደገች ነው። የአህጉሪቱ እድገት ፍጥነት ሊቆም የማይችል ነው። እውነት ነው። በተፈጥሮ እንደ ኢቦላ ቫይረስና ሌሎች አንቲባዮቲክሶች የመሳሰሉ በሽታዎች አእምሮንና መንፈስን እየበረዙ ያሉ ጽንፈኛ ርዕዮተ ዓለሞች በክልሎች ወይም በብሔረሰቦች መካከል የሚከሰቱ አስከፊ ዋጋ የሚያስከፍሉን ግጭቶች እንዲሁም እንደ ኤሊኖ ያሉ የአየር ሁኔታ የሚያዛቡ ተግዳሮቶችን የሚያስከትሉትን ድርቅ እውቅና መስጠት ተገቢ ነው። እዚህ በመገኘቴ ክብርና ደስታ ተሰምቶኛል። አመሰግናለሁ።